ገደልናቸው በሚል ንጉሴ እንዲገድል ከነመለስ ከነበረከት ነው ትእዛዝ የተሰጠው። ይሄንን በህይወት ያለው በረከት ስምኦን ያውቃል። በጣም ፈሪ ሆኜ ኖርኩ። ፈሪ በቃ ለልጆች እና ከዛ ስራም ሰራ ነበር 2002 ላይ አላወቅኩም ብቻ ደብዳቤ እረፍት ውጭ ክብረ መንግስት የሚባል የኦሮሚያ ፖሊስ ነበር። እዛ ነበር እሱ የሚያየው ነገር ነበር። እጁን በሰንሰለት ያስሩትና ፀሐይን ኬሚካል እዚህ ጋር ይነሰንሱበታል። ሲነሰንሱበት ማከክ ስለማይችል ከግድግዳ ጋር እንደዚህ ሲፈትገው ቲሸርቶቹ ይቀዳደዳሉ። ዛሬ እኮ አልመጣም ስለ እንዴት እንደሱ ታያለሽ? እንደሱ ይባላል እንዴ? ባለቤትሽን ገበና ደጅ ይወጣል ወይ ግቢ አለኝ። እሺ ብዬ መልስ ብዬ ስገባ በቃ ሁሉም ገቡ። ከዚህ የሆነውን አላውቅም። እኔም ሐኪም ቤት ገብቼ ነበር፣ አምሜ ነበር በድንጋጤ። እኔ አንድሪያስ ብቻ ይመስለኝ ነበር። ወድ መድን እኮ ዋና የመለስ እኮ አሽከር እኮ ዝምድናም አላቸው። አየ በተቀነባበረ መንገድ ነው ሀየለው ምን ያጠፉት ማለት ነው። ጥይት መሆኑን ራሱ እኮ አላወቅኩም። ያኔ ለቅሶ ላይ መኪና ተገልብጦ እንደሆነ ነው የተነገረሽ። አሁን ምርመራ ጋር ከሐኪም ቤት ከወጣው በኋላ አስከሬኑን ትይና ይቁረጥላት ተብዬ ሲሄድ ነው። ግን የንጉሴ ነገር ግን እየተከተለኝ ነው፣ አልተወኝም። አሁን ሳስበው ከስራ የመታገዴ እሱ ጋር ባለ ነገር ነው አሁን ሲገባኝ። አሁን ደግሞ የዛሬ 3 ዓመት ደግሞ በግብረ ኃይል ቤቴን ወስደው ቀይን እንዳለ ቀይን ሁሉ ተወስዶብኛል። በ3 አይሱዙ ተሞልቶ በጀርባ በኩል ወጣ ነው የሚለው፣ በዚህ በኩል ማለት ነው። አየሽው? እሱ ነው አይቻለሁ። እዚህ ጋር ትንሽ ጠባሳ ነገር እዚህ ጋር ተሰፍቷል፣ አይቻለሁ። ግን ያኔ በድንጋጤውም በህመም ላይም አይኔም በብዥታ ላይም ሆኜ ነው ያየሁት። የሀየለው ሚስት አስክሬን ተበላሽቶ ነው የተገኘው። ስለዚህ አስቀድሞ ገሏት በደንብ እንጂ ገፍትረውን ይገደሏት። መምጣት እኮ አትፈልግም ነበር እኮ ከኒውዮርክ እኮ ነው ያስመጣው። ሚዲያ ላይ በተለይ ልጄ ሲሰማ በጣም ሾክድ ሆኗልና ይሄ ፊቱ እንደዚህ ዞሮ ነበር ሲደነግጥ። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ዛሬ አንድ እንግዳ ይዤ ቀርብ ያለው ከረጅም ጊዜ ፍለጋ በኋላ ነው የተገናኘ ነው። እዚህ ቡልጋሪያ አፍሪካ ህብረት አካባቢ ትኖራለች በሚል ከ2014 ጀምሮ ፈልጊያት ነበር። አሁን እንዳጋጣሚ የተገናኘን። ወይዘሮ ህብረት ታደሰ ትባላለች። ታሪኳን በዝርዝር ትነግረናለች። የማን ባለቤት እንደሆነች፣ ባለቤቷ ላይ ምን እንደተፈጸመ፣ በሷ ዙሪያ ከዛ በኋላስ በስራዋ ላይ ምን እንደገጠማት፣ በማህበራዊ ህይወቷ፣ በምትኖርበት ቤት፣ አጠቃላይ እነዚህ ነገሮች ተራ በተራ እንዳስሳለን። ወይዘሮ ህብረት ታደሰ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ክቡራን ተመልካቾቻችን ስክሪን ላይ የምታዩት ሻለቃ ንጉሴ ተስፋ ይባላል። የወይን ቤቶች አስተዳደር ኃላፊ ነበር። ሻለቃ ንጉሴ ታሪኩን ስለማቅ ነበር እሷን የፈለኳት። በ2014 ዓ.ም በስለ ሀገር ፕሮግራም ላይ እንዲሁም በመጽሐፍ ታሪኩን አካተነዋል። ሻለቃ ንጉሴ ጋር እንዴት ነው የተገናኛችሁት? መቼ ነበር የተገናኛችሁት? የተገናኘ ነው በ1991 በቤተሰብ ነበር ጋብቻ የተመሰረተው። 1991 ነበር የተጋባ ነው። 92 አንድ ልጅ ወለድኩኝ። 93 ሁለተኛ ልጅ ደገምኩ። 94 ጥር ላይ ደግሞ እሱ በህይወት ተለየ። ወደ እሱ እንመጣለን። ሻለቃ ንጉሴ ምን አይነት ሰው ነበር? በጣም ጥሩ ሰው ነው። አስተዋይ ነው። ለባም ነው። እድሜው ወጣት ነው ግን በጣም ለባም ነው። አስተሳሰቡ ከእድሜው በላይ ነው። ከኔ በበለጠ ደግሞ የስራ ባልደረቦቹ አካባቢው ነበር በጣም ስለሱ የሚመሰክርለት። ያኔ የልጅነት እድሜም ስለነበረ እኔ ጋብቻ መሆኑን እንጂ እንደዚህ ጠልቆ እንዴት አይነት ሰው ነው ምናምን የሚለውን ምርምር ላይ አልነበርኩም። ግን ጥሩነቱን ሲሞት ነው ያወቅኩት። ጥሩ መሆኑን በበለጠ ሲሞት የነበረው የህዝብ ተቀባይነት ምን ያህል እንደነበር ከሞተ በኋላ ነው የገባኝ እንጂ አዛኝ፣ ለሰው ጥሩ፣ ለመስሪያ ቤት ባልደረቦቹ እጅግ በጣም ጥሩ፣ ከኛ በላይ ለስራው በጣም ጥሩ፣ ታማኝ፣ ለሰከንድ ለደቂቃ ማርፈድ የማይፈልግ ከስራው እንደዚህ አይነት ሰው ነበር። 3 ዓመት ነው አብራችሁ ያሳለፋችሁት በትዳር? አዎ 3 ዓመት። 3ም አይሞላም 3 ዓመት። አንድ ልጅሽን አይቼዋለሁ። እሱ የመጀመሪያ ልጅ ነው? አዎ። ከዛ በኋላ ሁለተኛ ልጅ ወለዳችሁ? ሁለተኛ ልጅ በአመቱ፣ በሱ በአመቱ። ያኛው ወንዱን
92 ነው የወለድኩት። ሴቷን 93 እሱ 94 አረፈ። ሻለቃ ወደሱ ምን መጣል። ሻለቃ ንጉሴ ትግራይ የት ነበር የተወለደው? ለስንት ዓመት ነበር በህወሓት ትግል ውስጥ ያሳለፈው? ትውልዱ እድገቱ አድዋ ነው። አዳውን የሚባል ቦታ። እሺ። ልዩ ስሟ ደግሞ ማሻና ትባላለች። እዛ ነው ትውልዱም እድገቱም። ያው በበረሃ ላይ ምን ያህል እንደቆየ ዲቴል እንትን አልልም፣ ግን ቆይቷል በረሃ ላይ። ያው አብረውን የገባው ታጋዮች ጋር የነበረበትን ቦታ ቀላል ቦታ አልነበረም። የወይን ቤቶች አስተዳደር ኃላፊ ነበር። አዎ እዛው ነበር የተመደበው ከገቡ በኋላ? አዎ እኔ ዲቴል እንደሱ ነገሮችን አልጠይቀውም፣ ግን እዛ ነው የነበረው ለብዙ ጊዜ። በረሃ ላይም ሆኖ የእስር ቤት ላይ ምናምን ነው የነበረው። አዲስ አበባም እንደዛ። እኔ ትኩረት የሚሰጠው እኔ የምከታተለው ትምህርት ያነባል፣ ያጠናል፣ እሱ ላይ ነበር እኔ በጣም ትኩረት የምሰጠው የነበረው። እንግዲህ 93 ዓመተ ምህረት ያው አንቺም ወጣት ልጅ ያው የዛ ጊዜ ሁለተኛ ልጅ ወልደሻል? 93 የልጄ ልደት እሁድ ሆኖ ነው ቅዳሜ ማታ የሞተው እሱ 1 ዓመቷን ማለት ነው። 93 ነው 94 ነው የሞተው? 94 ነው የሞተው። 93 የወለድኳት ልጄ 94 1 ዓመቷን ልታከብር ሴቷ ልጅሽ? ቤት ዲኮር ተደርጎ እንግዳ ተጠርቶ ነው እሱ ማታ ላይ። ቀኑን ወሩን ታስታውሻለሽ? ጥር 25 ቅዳሜ ቀን ነው። ቅዳሜ ቀን። እንግዲህ እኔ እንዴት እንደሞተ ታውቂዋለሽ አንቺም እኔም አውቃለሁ። በመጀመሪያ ደረጃ እንግዲህ እንደ መግቢያ ልንገርሽና ከዛ በኋላ ስለ ሻለቃ ንጉሴ ትነግሪኛለሽ። ምንድነው የተፈጠረው? እነስዬ አብርሃ በቁጥጥር ስር ነበሩ በወይን ቤት ውስጥ። እንግዲህ ይህን ታሪክ በነገራችን ላይ የቢተው ሚስትም ነግራኛለች፣ የስዬ አብርሃም ሚስት ነግራኛለች። ሀዳስ ማለት ነው ታውቃለች። ይሄን የቢተው ሚስት ደግሞ ዝማም ነች። በኋላ ላይ ያው ለነሱ ሰላይ ሆና ነበረ ዝማም። ኤኒዌይ ሻለቃ ንጉሴ ከወይን ቤት እነስዬን እንዲገድል ትእዛዝ ተሰጠው። ሊያመልጡ ሲሉ ገደልናቸው በሚል ንጉሴ እንዲገድል ከነመለስ ከነበረከት ነው ትእዛዝ የተሰጠው። ይህንን በህይወት ያለው በረከት ስምኦን ያውቃል። ጌታቸው አሰፋም እጁ ነበረበት እና ይህን ትእዛዝ ሲሰጠው አልገድልም፣ ይህን አላደርግም አለ። ከዛ በኋላ ሚስጥር ያወጣል ብለው እንደሆነ አላውቅም፣ በጥይት ደብድበው ገደሉት። ይህን የሆነው ይህን ታውቂያለሽ? ይህን ከቅርብ ጊዜ ወዲያ አውቄያለሁ። መጽሐፍቶች ሳነብ ሚዲያ ላይም ሰማሁ። የሆነ የሚሰማህ ቁጭት አለ ማለት እሱ እንዴት እንደነበረ ለስራው አውቃለሁ። የሆነ ነገር ኮሽ ካለ እንኳን እኛን ዞር ብሎ አያለም፣ ሮጦ ነው ወደ ስራው የሚሮጠውና ይህን ነገር ከቅርብ ጊዜ ወዲህ ሰምቻለሁ። በእርግጥ ደግሞ ሳልሰማ መቆየቴ ለእኔ እጅግ በጣም ጥሩ ነበር። ምክንያቱም እጨነቅ ነበር፣ እንዴት ነው ምንድን ነው እያልኩ ጎዳ ነበር። እና አሁን ይህን ነገር የሰማሁት ከቅርብ ጊዜ ወዲህ ነው። እጅግ በጣም አዝኛለሁ። ሚዲያ ላይ በተለይ ልጄ ሲሰማ በጣም ሾክድ ሆኗል። እና ይሄ ፊቱ እንደዚህ ዞሮ ነበር ሲደነግጥ ልጅሽ ቅድም ያገኘ እና ሐኪም ቤት ስንወስደው በቃ የሆነ ድንገተኛ የሆነ ነገር እንደዚህ የሚያስደነግጥ ነገር ምን ሰምቷል፣ ምን ያየው ነገር አለ፣ ይሄ ነገር እንደዚህ ነው እና ይመለሳል ልጅ ስለሆነ ችግር የለም ተብሎ ባልቻና ወደ ተክለ ሃይማኖት አካባቢ አንድ ሕክምና ላይ ነው ከብዙ ክትትል በኋላ ፊቱ ራሱ የተመለሰው። እና አሁን ሳስበው በቃ ስለ ልጆቼ በጣም የሚሰማኝ ብዙ ነገር አለ። አንድ ሰው እየተወደቃችሁ የት ናችሁ ምንድናችሁ ተብሎ አያውቁም። እኔ ከሰው ጋርም አልጣላም፣ በጣም ፈሪ ሆኜ ኖርኩ። ፈሪ በቃ ለልጆቼ። እና ከዛ ስራም ሰራ ነበር 2002 ላይ አላወቅኩም፣ ብቻ ደብዳቤ እረፍት ውጪ ኢሚግሬሽን ነበር የምትሰሪው? እሺ። እና ፈልጌው ሳይሆን የሽፍት ስራው ይመቸኝ ነበር ለልጆች። ቢያንስ ግማሽ ቀን ለነሱ ሰጣለሁ። እና 2002 ዓመተ ምህረት ላይ ነው እረፍት ውጪ። አይኔ መውጣት አልፈልግም፣ አይ እረፍት ስጨርሽ ነይ አለኝ አለቃዬ። እሺ አልኩ። ማን ነበር አለቃሽ? በወቅቱ አቶ ጌቱ ይባላል። እረፍቴን ጨርሼ ሚያዝያ ላይ ስመለስ በቃ እስከምትጠሪ ድረስ ቤት ቆያለኝ።
ለምንድን ነው እንደዛ አይደረግ? እንግዲህ ያን ጊዜ ይሄን አሁን የምናወራውን ነገር ያኔ ስለማላውቀው አልገባኝም። ግን ምን አድርጌ ነው ታውቂያለሽ በሚል ይሆን እኔ አላውቅም። ምን አድርጌ ነው ብዬ በጣም ተከታትዬ ጠይቄያለሁ። እነ አቶ መለስም በስልጣን ላይ ነበሩ ይዛን ጊዜ አልሞቱም? አዎ እረፍት ውጭ ሲባል አዎ። እና እንደውም በጣም ነው ያዘንኩት። እኔ እረፍት ቁጭ ብዬ ስለኔ መስሪያ ቤቱ በጀት ይበጀታል፣ ዩኒፎርም እለካለሁ። ያው ሰራተኛው እንደሚደረገው ይደረጋል። ግን እኔ ስራ ላይ የለሁም እና መለስ ሲሞት በጣም አዘንኩ። ይሄን ታሪክ እንዳው ሳታውቀው የሚሰራውን ስራ ሳታውቅ እንደዚህ አይነት በጀት እየተበጀተ ሰራተኛ ቤት ቁጭ ብሎ በኋላ ብዙ ሰራተኞች እንደኔ ቁጭ ማለት ጀመሩ ማለት ነው። በተለይ ከኔ ጋር የሚቀርቡ ልጆች ነበሩ። ከዛ በቀን እየሄድኩኝ ፊርማ እየፈረምኩ መለስ ነበር። በቀን ሄዳለሁ፣ ፈርማለሁ፣ መለሳለሁ። ከዛ አንድ አስተዳደር ነበር፣ እስቲ በቀን ከምትመጪ በቃ እስኪ የአምስቱንም ቀን እየፈረምሽ ሂጂና ከሰኞ እስከ ዓርብ ሰኞ ብቻ ነኝ በቃ ተመላለስሽ ብሎ በጣም ያዝን ነበር። እንደዚህ ሲያየኝ ማለት ነው። እንግዲህ ምን እንደገባው አላውቅም። በወቅቱ ግን ለምን ስራዬን እየወደድኩት መስራት እፈልጋለሁ፣ ምን አድርጌ ነው ጥፋቴን ንገሩኝ ነበር የምለው። በቃ ስራዬን መስራት እየፈለኩ 2002 ጀምሮ በቃ የሽሮና የበርበሬ የባልትና ስራ ሆኜ ቀረ። ወደ ንጉሴ ታሪክ እንመለስ እስቲ። በእርግጥ ራሱ ንጉሴን ይገላሉ ወደሚለው ወደዛ ከማለፋችን በፊት የአስክሬን ምርመራ ደብዳቤዎች አሉ። በዳግማዊ ምኒልክ ሆስፒታል አዲስ አበባ ለአዲስ አበባ ከተማ መስተዳድር ፖሊስ ኮሚሽን ሟች ንጉሴ ተስፋዬ አስክሬን እንዲመረመር ቀደም ሲል በተጻፈው ደብዳቤ መሰረት በ27/5/94 አስክሬን ተመርምሮ በመርማሪው ሐኪም የተጻፈውን የምስክር ወረቀት ከነ አማርኛ ትርጉሙ 2 ገጽ ከዚህ ደብዳቤ ጋር አያይዘን ልከልላችኋል ነው። እንደዚህ ነገር ይላል። በወይዘሮ ብሩ ደርባል መልሳችንን እንገልጻለን ይላል። ከሰላምታ ጋር ሀብቱ ተስፋዬ የአስተዳደር ፋይናንስ ዋና ክፍል ኃላፊ። የአዲስ አበባ ፖሊስ ኮሚሽንን ማተም አለው። ክቡራን ተመልካቾቻችን እንግዲህ ከዛ በኋላ የተጻፈው ነገር ትንሽ ድራማ ይመስላል። የአስክሬን ምርመራ ውጤት ነው የሚለው 9894 እና ቁጥር አለው። የሟች ስም ንጉሴ ተስፋዬ፣ እንትኑ እንኳን አልተገለጸም ማረጉ። እድሜ 34፣ ጾታ ወንድ፣ የሬሳ ቁጥር 4187፣ የምርመራው ቀን 27/5/94፣ ዜግነት ኢትዮጵያዊ፣ አድራሻ አዲስ አበባ። አጭር ታሪክ ከፖሊስ በተገኘው መረጃ መሰረት በጥይት አደጋ የሞተ ነው የሚለው። የውጭ ሰውነት ምርመራ ሁኔታ ጥይቱ የገባበት ምልክት በቀኝ በኩል እንግዲህ በዚህ በኩል መሆኑ ነው። የፊት ለፊት አንገቱ ሲሆን የደም ስሮቹን በጣጥሶ በጀርባው አጥንት በኩል ተገኝቷል ነው የሚለውና በእርግጥ ሻለቃ ንጉሴ ራሱን ያጠፋል ብለሽ ታምኛለሽ? የሚበሳጭበት ነገር ነበረ? በዛ ሰሞን የነበረውን ሁኔታ እስቲ ታስታውሽ እንደሆነ ብትነግሪኝ። ያን ጊዜ እንግዲህ እኛም ትኩስ ፍቅር ላይ ነን ያለነው፣ አዲስ ጎጆ ነው። የመበሳጨት የመከፋት ነገሮችን የማይበት አይን አልነበረኝም። ያን እሱ መጣ ተቀበልኩ፣ እሱ ሄደ ሸኘው፣ ካልሆነ ይህን አላውቅም በወቅቱ። ግን ዓርብ ቀን ያው እስቲ መሳሪያውን ካስቀመጠበት ቦታ ስጭኝ ይለኛል። እኔ ደግሞ ለምን ፈለግከው? ምን ያስፈልጋል? ሽጉጥ ነው? አይ ለማንኛውም እኛ መስሪያ ቤት አንድ እስረኛ አምልጦ ስለተገደለ የእሱ ቤተሰቦች እየፎከሩብን ስለሆነ ሊያዘው ብዬ ነው ምናምን ብሎ አሳምኖኝ ይዞ ሄደ። ዓርብ ቀን ከሰዓት ማለት ነው። ከዛ ማታ ላይ ሲመጣ የሆነ አንዲት ፖሊስ ወንድማቸው አርፎ እዛ መሸን፣ ሁላችንም ለቅሶ መጣን። በነጋታው ጠዋት ሲቪል ሰርቪስ ኮሌጅ ይማር ነበር። ጠዋት ላይ እኔንና ልጆቼን ወላጆቼ 22 አካባቢ ናቸው፣ እዛ ድርሶን ሄደ። ከዛ ማታ ከክላስ ሲወጣ ነው የሚያመጣን። ልምዳችን እንደዛ ነበር። ቅዳሜ በቃ ከዛ ብንጠብቅ አይመጣም። የመስሪያ ቤት መኪና መጣል። የመስሪያ ቤት መኪና ማላካቸው እሱ የለም። እንዴት አወቁ እናንተ ጋር የመጡት? በቃ መጡ፣ ይዘውኝ ሄዱ። እኔ ደግሞ ወላጄ እናቴ ጋር ነበር አንዳንድ ጌጦቼን ምናምን የማስቀምጠውና እሱን ጌጦቼን ተቀብዬ መኪና ሲመጣልኝ እንዴት እሱ ቁጭ አድርጎ እንደዚህ ያመሻል ምናምን ብዬ ተናድጄ ወደ ቤት መጣን ማለት ነው። ስመጣ ቤት የለም። ሹፌሩን ስጠይቀው
አይ እኔ የማውቀው ነገር የለም ሂድና አምጣ ተብዬ ነው አለኝ። በቃ ቤት መጣሁ። ደጁን ሳይ ነጋ። ይሄን የመስሪያ ቤቶች ሰዎች በጠቅላላ ያውቃሉ። ቆሜ ደጅ እንዳደርኩኝ እሱን ስጠብቅ ምን ሆነ ብዬ እያወቁ ግን አልነገሩሽም? ጠዋት ላይ ነው ግር ብሎ ሲመጡ ምንድነው ብዬ ስል አሁን አንዱ ጓደኛው አሜሪካን አለ እስኪ የሆነ ለቅሶ አጋጥሞ ነው ጥሪ ውስጥ ምናምን አለኝ። አልገባ ብያቸው ከበር ማለት ነውና አይ አልመጣም እኮ ዛሬ እኮ አልመጣም ስል እንዴት እንደሱ ታያለሽ? እንደሱ ይባላል እንዴ? ባለቤትሽን ገበና ደጅ ይወጣል? ግቢ አለኝ። እሺ ብዬ ምልስ ብዬ ስገባ በቃ ሁሉም ገቡ። ከዚህ የሆነውን አላውቅም። እኔም ሐኪም ቤት ገብቼ ነበር። አምሜ ነበር በድንጋጤ የዛን ዕለት እና አስከሬኑ ያው ከ3 ቀን በኋላ ነው የተቀበረው። እንግዳ ጥሪ የተደረገላቸው እንግዶች ልደት ሊያከብሩ በጣም ብዙ ሰው ነው የመጣው። ያኔ የልጅሽን ሲመጡ በተወለደችበት ቀን ነው የሞተው በ25 በቃ ይሄ ነው እና ስለ ልጆቼ ሁሌ እየከነከነኝ እንደዚህ አይነት ህይወት አሳልፌ ካለ እድሜ በጣም ሽበት በሽበት ሆኜ ነው ልጆቼን ያሳደግኩት። በርበሬ መሸጤን አልጠላውም፣ ህይወቴን ቀይሮታል እግዚአብሔር ይመስገን። ግን ተምሬ እንዳልተማረ ሆኜ ቤተል ያሳለፍኩት። ግን የንጉሴ ነገር ግን እየተከተለኝ ነው፣ አልተወኝም። አሁን ሳስበው ከስራ የመታገዴ እሱ ጋር ባለ ነገር ነው አሁን ሲገባኝ። አሁን ደግሞ የዛሬ 3 ዓመት ደግሞ ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ ገንብተን ሸጠን ያጠናቀቅነውን ሳይታችንን እማኝነት በማቅረብ አሁን ደግሞ በቦሌ ጃፓንና ወሎ ሰፈር ግንባታና ሽያጭ ጀምረናል። በማስታወቂያ ዋጋ ባለ 1 መኝታ 77 ካሬ በ6 ሚሊዮን 173 ሺህ ብር፣ ባለ 2 መኝታ 98 ካሬ በ7 ሚሊዮን 874 ሺህ ብር፣ ባለ 3 መኝታ 123 ካሬ በ9 ሚሊዮን 907 ሺህ ብር አጠቃላይ ዋጋ ወይንም በ20% ቅድመ ክፍያ ብቻ እየሸጥን ነው። እንዲሁም ለኢንቨስትመንትና ለንግድ አመቺ በሆነችው በመሃል ፒያሳ በ1 ዓመት የምናስረከባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ3 ሚሊዮን ብር አጠቃላይ ዋጋ ከ900 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት። በግብረ ኃይል ቤቴን ወስደው ቀይን እንዳለ ቀይን ሁሉ ተወስዶብኛል። በ3 አይሱዙ ተሞልቶ ወንድሜ ቤት ላይ ነው የምኖረው። በእርግጥ ፍርድ ቤት የያዘው ጉዳይ ቢሆንም አሁንም እሱ በሞተበት እሱ በሌለበት የዛሬ 10 ዓመት ኮንዶሚኒየም ወስደዋል ተብዬ ነው እንግዲህ እዚህ ደረጃ ላይ የደረስኩት። አሁን በቃ በጣም በከፋኝ ሰዓት ነው አንተ የሚያገኘኝ እንጂ እኔ እንደዚህ ማማረርም አይደለም። ጌታን ተመስገን ብዬ ፈጣሪን የምኖር ሴት ነኝ። ወላጆቼን፣ እህቶቼን፣ ወንድሞቼን እያመሰገንኩ የምኖር ሰው ነኝ። ለማንኛውም ወይዘሮ ብረት ስለ ጉዳዩ እንግዲህ እንዳልሽው በፍርድ ቤት የተያዘ ጉዳይ ስለሆነ እንመጣበታለን። በመጨረሻም ለተመልካቾቻችን ሸገር ሬዲዮ የሰራውን የ8 ደቂቃ እናቀርብላችኋለን። እስቲ እንደገና ወደኋላ ልመልስሽ። ሀዘኑ ከባድ ነው። ከባልደረቦቹ ምንም ያገኘሽው መረጃ አልነበረም? ምንም ነገር የነገሩሽ ነገር የለም በወቅቱ? ለምሳሌ ወደ አሜሪካ መሄድ ያልሽው ሌላም ሰው ስላሟሟቱ ስለ ንጉሴ ምንም የነገረኝ እንደው የተወደቅሽ ያለኝም የለም። በጣም እታዘባቸዋለሁ፣ እቀየማቸዋለሁ። ምክንያቱም እሱ ጥሩ ሰው ነበር። እኔም በጣም ሰው ወዳለሁ። እኔ አሁን ብዙ ተመልካች አሁን ያየኛል ብዬ ገምታለሁ። እንደዚህ አይነት በደሎች ያሳለፍኩኝ አይመስለውም ማህበረሰቡ። ምክንያቱም ሁሌ ስቄ፣ ሁሌ ተጫውቼ፣ ሁሌ ደስተኛ መስዬ የኖርኩ ሰው ነኝ። ፖለቲከኛም አይደለሁም፣ የፖለቲካ ሰውም አይደለሁም። ጊዜም አልነበረኝም እንደዚህ አይነት ነገሮች ለማሳለፍ። በቃ ንጉሴ የተቀበረ ሳር ቤት አቡ። ይሄ እንግዲህ አሁን የምርመራ ውጤቱ የሚለው ልክ በራሱን ገደለ አይልም፣ ግን በጥይት ተመታ ነው የሚለው። ማን መታው የሚለው አይገልጽም። በነገራችን ላይ እኔ ጥይት መሆኑን ራሱ እኮ አላወቅኩም። ያኔ ለቅሶ ላይ መኪና ተገልብጦ እንደሆነ ነው የተነገረሽ። አሁን ምርመራ ጋር ከሐኪም ቤት ከወጣው በኋላ አስከሬኑን ትይና ይቁረጥላት ተብዬ ሲሄድ ነው ዶክተሩ በጣም ያሳዝናል ሲለኝ ምኑ ጋር ነው የተመታው? ምን ነው የመታው ምናምን ስለው አይ እዚች ጋር ናት ጥይት ናት ሲለኝ በቃ እንደገና እዛው ወደቅኩኝ። እዛ ቆሻሻው ቦታ ላይ ማለት ነው አስከሬን እንትን የሚባልበት ቦታ ላይ እና ለእኔ ሁሉም ነገር እንግዳ ነው የነበረው። የልጅነት አይምሮ ነው። አስከሬኑን ገብተሽ አየሽው? አዎ አንድ ቦታ ላይ ብቻ ነው የተመታው። አንድ ቦታ ነው በቃ ንጹህ
ኖርማሊ እኔ እንደዚህ ገላውን እንኳን እንደዚህ አላውቀውም ነበር። ምክንያቱም ገና ትኩስ ፍቅር ላይ ነን፣ አዲስ ጎጆ ነው፣ ቤት ማቅናት ላይ ነው የነበርነው። እኔ እንጃ ለኔ ሁሉም ነገር አሁን ሳስበው ሁሉም ነገር ያመኛል። ታስታውሰው ልጆቼን ሳያቸው ያመኛል። ጥይት በዚች ነው ገብቶ ያየሽው? አዎ ከዚች ጋርና እዚች ጋር ናት ያለችው። ጋፓ ትንሽ ናት። በጀርባ በኩል ወጣ ነው የሚለው፣ በዚህ በኩል ማለት ነው። አየሽው? እሱ ነው አይቻለሁ። እዚች ጋር ትንሽ ጠባሳ ነገር እዚች ጋር ተሰፍቷል፣ አይቼዋለሁ። ግን ያኔ በድንጋጤውም በህመም ላይም አይኔም በብዥታ ላይም ሆኜ ነው ያየሁት። ከዛ ብዙ ነገር ነው ብቻ ማዕከላዊም 2-3 ተመላልሻለሁ። መጨረሻ ላይ ለምን ያው ፖሊስ ግዴታ እንደዛ አይነት ምርመራ ሂደቶች ያካሂዳል መሰለኝ። አው ሰላም ማሞት ስለምኑ ያው መጨረሻ ላይ ሁሉን አጣርተን ጨርሰናል። ለልጆች ቀጥሩ ሰው ሁኚ፣ ጎበዝ ልጅ ሁኚ ምናምን ብለው አበረታተው ነው የላኩኝ። እድሜው በእርግጥ 34 ነው ወይ ድጎማ ወይ ምናምን አልሰጡት? በጣም ትንሽ ልጅ ነው። እኔም አልሰጡሽም? በጣም ህፃን ነበርኩኝ። ምንም ነገር ጡረታ አለ። በተረፈ ግን ያኔ እኔ የምሰራት ስራ ትንሽ ስራ ነበረች። የተሻለ ስራ ካገኘው ብዬ ተመላልሼ ነበር የሆነ ቢሮ፣ አልተሳካም። ሌሎች ሰዎች ኢሚግሬሽን እንድወዳደር አደረጉኝ እና ገባሁ። ከዛ ስንት ጊዜ ሰራሽ ኢሚግሬሽን? ኢሚግሬሽን ከ98 መጨረሻ እስከ 2002 ኦልሞስት 4 ዓመት ነው። አዎ ከዛ ምንም በማታውቂው ነገር አባረረሽ? ምንም ማለት ኢሚግሬሽን ከባድ ነው። ካጠፋህ ብዙ አይነት ቅጣት አለው። ግን አንቺ የተነገረሽ ነገር የለም? ወይ ከቅጣቱ ላይም የለሁም ወይ ከምስጋናው ላይም የለሁም። ስለኔ የተወሰኑ ጥሩ ሰዎች አንዱን በህይወት የለም። ምን አድርጋ ነው እቺ ሰው ጠንካራ ልጅ ናት፣ ጎበዝ ልጅ ናት፣ ጠንካራ ሰው ናት ብለው ሲጠይቁልኝ ምን እንደመለሱላቸው አላውቅም። በቃ ምላሽ ሳይሰጡኝ ቀሩ። ተስፋ አድርጌባቸው የነበርኩ ሰዎች በቃ ቀረ። ቅድም እንዳልሽኝ ከሻለቃ ንጉሴ ጋር በተያያዘ ይሁን እውነቱን ታውቃለች ወይስ አታውቅም በሚል አሁን ላይ ነው ይሄን ላስብ የምችለው። ያኔ ላይ ግን ምን አድርጊያቸው ነው? እንዴት አያስቡም? የሞት ልጆች ይዤ እንዴት አያስቡም ብዬ በጣም በቃ የሆነ እታዘባቸዋለሁ፣ ቀየማቸዋለሁ። ዝም ብዬ ግን ምንም ማድረግ አልችልም። በነገራችን ላይ እንግዲህ ይህን ጉዳይ በትክክል ከሚያውቁት ቅድም እንደነገርኩሽ ስዬ አብርሃና ሚስቱ ናቸው። ጠይቀውሽ ያውቃሉ? በአካል እኔ አላውቃቸውም። በሚዲያ ካልሆነ ማህበራዊ ሚዲያ ላይ ካልሆነ በስተቀር አላውቃቸውም። ከእነሱ ጋር በተያያዘ ንጉሴ እንደተገደለስ አሁን በጣም በስዬ አዝናለሁ። ስለሱ ብሎ ከሆነ መስዋዕትነት የከፈለው ይሄ ሰው ልጆቹ የሱ አደራ ነበሩ። በቃ የራሱ ልጆችማ ቦስተን ይዞ ይኖራል። በዚህ በጣም አዝንበታለሁ። ያንስ ምንም አይደለም ለልጆቹ እንዲማሩ፣ እንዲጎብዙ፣ ሞራል እንዲሆናቸው አይዟችሁ ቢባሉ ጥሩ ነበር። ውሃት መቼ ውለታ ያውቃል። እንግዲህ የምታስተላልፊው መልእክት አለ መጨረሻ ላይ? ያው ይሄ እንትኑን እንጋብዛለን። አሁን የሸገር ሬዲዮንን ክቡራን ተመልካቾቻችን ጉዳዩ በፍርድ ቤት ስለተያዘ የሚመለከታቸውን አካላት በቅርቡ እንግዲህ ውሳኔ ሲያገኝ ጉዳዩን ተመልሰን ይዘን እንመጣለን። የሚመለከታቸውንም አካላት እናነጋግራለን። በሻለቃ ንጉሴ ዙሪያ እንደው የምትነግሪኝ ሌላ ነገር ካለ እድሉን ልስጥሽ፣ ወይም ከራስሽም ጋር በተያያዘ ይሁን። በቃ እኔ ስለሱ የምናገረው ነገር ቢኖር ጥሩ ሰው፣ ጥሩ ጭንቅላት ያለው፣ ሚዛናዊ አመለካከት ያለው፣ ከኔ በበለጠ ደግሞ እንደው የስራ ባልደረቦቹ ይህን ነገር አይተው ምናልባት ኮሜንት ላይ ምናምን ይጽፋሉ። እርግጠኛ ሆኜ የምነግርህ በጣም ነበር የሚወዱት። ኢቭን አስከሬን ወደ አገር ቤት ሊወሰድ ተብሎ ቤተሰቦቹ ሲሉ ሆ ብሎ ያስቀረው ሰራዊቱ ነው። እኛንን የምንቀብረው እዚህ ብሎ ብር አዋጥተው እስከ ሙት ዓመቱ ድረስ እንጨት ማገዶ ሳይቀር እንዳይቸግረኝ እያመጡ እስረኞች ከእስር ቤት ወጥተው ቀብረውታል። እስረኞች አዋጥተው 3000 ብር ልከውልኛል። በዛን ጊዜ 6 አበባ ይዘው ቀብረዋል። በጣም ጥሩ ሰው ነው የነበረው። በጣም ጥሩ ሰው። ጥሩነቱን አሁን በጣም የማውቀው እንደውም ካለፈ በኋላ ነው። ለእኔ እንደ ባል ነው፣ እንደ ወንድም ነው።
ልጅነትም ስላለ ጥሩና መጥፎ የምትለው ነገር አይኖርም። ያው ትዳር ነው በቃ የምትለው። ጥሩነቱን ግን እስረኞች ከተፈቱ በኋላ መጥተው ይጠየቁኛሉ። እስር ቤት ሆኖ መልእክት ይላኩብኛሉ። ስለሱ ጥሩነት አንዳንድ ጊዜ አለፍ ሲል ነው የምታውቀው፣ ሰው ሲያልፍ ነው የምታውቀው። ስለሱ ጥሩነት በጣም ያወቅኩት ካለፈው በኋላ ነው። በቃ ለልጆቹ እንኳን ጥሩ ሰው ነበር፣ ለልጆቹ ጥሩ ነገር ነው፣ ጥሩ አስቀምጦ ይሄዳል ብዬ ነው በቃ በወቅቱ የተቀበልኩት። ለኔ ግን እንደ ባልም እንደ ወንድምም እንደ ጓደኛም ነው። ቁም ነገር ያለው ወሬም አውርተን አናውቅም። ሁሌ መላፋት መደባደብ ካልሆነ በስተቀር ልጅነት ስለነበረ ያን ወጣትነት። እኔም በጣም ሕፃን ነበርኩት። አሁን ካለሁበት 25 ዓመት ስትቀንስ መገመት አይከብድም። በቤተሰብ ነበር የተዳርኩት። እድገቴም ትውልዴም 22 ማዞሪያ ነው። ያው ዛሬ እንግዲህ አባትና እናቴ ሞራላቸው በጣም የተነካው በሱ። እናቴ ወደ 3 ዓመት ፀጉሯን ሹሩባ አልተሰራችም። መጀመሪያ ልጅን አጣው ብላ እሷም ማለት ነው። ያው የኔ ባል ማለት የነሱ ልጅ ማለት ስለሆነ አባቴም ሞራሉ ጥሩ አይደለም። ግን ተመስገን ዛሬ እግዚአብሔር ይመስገን። ለምን የሚል ጥያቄ ጭንቅላቴ ላይ ይመጣብኛል። የስራዬ፣ የእሷ ማሟት፣ አሁን ደግሞ የቤቴ መወሰድ። ለምንድን ነው ዓመታት እየቆጠሩ የሚከተሉኝ የንጉሴ ስም እየተነሳ ለምን የሚለው ነገር ይከብደኛል። አሁን እንደነገርኩ ነው ፍርድ ቤት ይዞታል። ግን እሱ በህይወት ከሌለ 25 ዓመት ሆኖታል። በነገራችን ላይ የዛሬ 10 ዓመት ነው እንግዲህ ኮንዶሚኒየም ካባዶ ላይ ወስዷል ተብዬ ባልሆነ ዶክመንት ነው የወጣሁት። ጉዳዩ እንግዲህ እንዳልኩሽ በፍርድ ቤት ስለተያዘ እንሰራዋለን። በነገራችን ላይ አንድ መጽሐፍም ላይ ያካተት ነው ታሪክ ልንገርሽ። ንጉሴ ብቻ አይደለም የተገደለው። ምናልባት ክብረ መንግስት የሚባል ሰው ታውቂያለሽ? የኦሮሚያ ፖሊስ አባል የነበረ እዛ ወይኒ ቤት የነበረ እሱም ልክ በተመሳሳይ የሻለቃ ፀሐይ ጋር በተያያዘ ለባለቤቱ ለምሳሌ ስልክ እየደወለ ይነግራት ነበረ። ሞባይሉ ተጠለፈ፣ አሰቃይተው እሱንም ገድለውታል እዛ ወይኒ ቤት ውስጥ በመርዝና በተመሳሳይ ወቅት በወራት ልዩነት ነው ሻለቃ ንጉሴም ሲገደል ክብረ መንግስትም ሲገደል እና ሁለት ናቸው፣ አንድ ብቻ አይደለም ለማለት ያክል ነው። በመጨረሻም እስቲ እንግዲህ እውነቱን ስላወቅሽው ጥሩ ነው። ለልጆችም ያው በወቅቱ ህፃናት ናቸው፣ ግን በኋላ ሲያድጉ እንዳልሽው 2 ዓመትና 1 ዓመት ታሪኩን ሲያውቁ ያው በደንገጣቸው ግድ ነው። ክቡራን ተመልካቾቻችን የሸገር ሬዲዮን ዘገባ እስቲ ሰምተን እንመለስ። ሽጉን አንስተው ሰዎች ገብተውበታል። መኖሪያ ሳይሆን ገብተዋል ሰዎች። ኖርማሊ አጥሩን ማነው ቀለም ቀብተዋል። የፍርድ ቤቱን ውሳኔ ለምን በሩ ላይ አልለጠፉትም? ተለጥፏል። አሁን በተለጠፈበት ሁኔታ ላይ እሱ ገብተዋል። ትላንትና በሩንም ቀለሙን ቀይረውታል። እስቲ የቤት ቁጥሩ ስንት ነው? 271። የተከበራችሁ አድማጮቻችን ከአድማጫችን ጥያቄ ምላሽ ለማግኘት ወደ ቂርቆስ ክፍለ ከተማ ወረዳ 5 ደውዬ የቤቶች ጽሕፈት ቤት ኃላፊውን አቶ አዱኛ ካሳን አግኝቻቸዋለሁ። ጤና ይስጥልኝ አቶ አዱኛ፣ እንደምን አደሩ? መስጥልን ሰላም ነኝ፣ እግዚአብሔር ይመስገን። አቶ አዱኛ ቀደም ሲል የቀረበውን ቅሬታ ሰምተዋል አይደል? አዎ ሰምቻለሁ። ይሄን ጉዳይ ያውቁታል እንዴ? አዎ። ምንድን ነው የተፈጠረው? እስቲ ንገሩን። ለበርካታ ዓመታት ወይዘሮ ህብረት ታደሰ እቤት ውስጥ አይኖሩም። እቤት ውስጥ ደግሞ የማይኖሩበት ዋናው ምክንያት ስንጠይቅ የግል ቤት አላት፣ እቤት አትኖርም የሚል መረጃ ነው እኛ ጋር የሚቀርበን። እሱ ለእኛ ሁለተኛ ጃስቲፊኬሽን ሆኖ ዋናውና የመጀመሪያ ሜጀርመንት ያደረግነው ቤት ውስጥ አትኖርም። ቤት ውስጥ የምትኖረው ወይዘሮ መብራት ታደሰ ጥሩር የምትባሏ እህቷ ነች የምትኖረው። ስለዚህ እኛም ባደረግነው ድጋፍና ክትትል እህቷ ነው የምናገኘው። እኛ ብቻ አይደለም ህዝብ የወከላቸው የቀጠናና መንደር ኮሚቴ ህብረት እንደማትኖርና መብራት እንደምትኖር በተደጋጋሚ በመረጃና ማስረጃ በወረቀትም ተፈራርሞ አስቀብቷሉ፣ በቃል ጉባኤ አስቀብቷሉ። ቤቶችን የምትመሩ ከሆነ በትክክለኛ መንገድ ምሩ፣ ቤት ውስጥ አትኖርም የሚለውን በተደጋጋሚ ነው ለእኛም ቅሬታ ያቀረብልን። ላቋርጠውና ቀጠናውም አካባቢውም ጎረቤቱም እኛም አረጋገጥን አሉኝ። በምንድን ነው ያረጋገጣችሁት? ቤት ውስጥ እንደማትኖር እህቷ እንደምትኖር ወርደን ስናየው እህቷ ነው የምናገኘው። እና ሌላ ቦታ እንደሚኖሩ ማረጋገጫ አላችሁ? እሱ ሁለተኛና
ሶስተኛ ሜጀርመንት ነው በእኛ ደረጃ። ቤት ውስጥ አይኖሩም ካል ወደን መመሪያው እንደዛ ይላል እንዴ? ቤት ውስጥ ለከሌለ ሰውየው አስወጡ ይላል። ቤት ውስጥ አይኖርም እኮ አንድ ሰው እድሜ ልኩን መኖር አይችልም እንዴ በወንድሙ ቤት ወይም በእህቱ ቤት? የሆነ ሆኖ ግን ግለሰቧ እናንተ በምትሄዱበት ሰዓት ቤት የማይኖሩባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። ለሕክምና ከሀገር ወጥተው ሊሆን ይችላል፣ ለጠበል ወጥተው ሊሆን ይችላል፣ ወይም ደግሞ በስራ ምክንያት ጠዋት ሄደው ማታ የሚገቡ ሊሆን ይችላል። ይሄንን ማረጋግጣቸዋል ወይ? የት እንዳሉ ሳታረጋግጡ ቤት አይኖሩም ተብሎ ቤት ማስወጣት ህጉ ይፈቅዳል እንዴ? አሁን በእኛ አሰራር ደግሞ ለጠበል ሊሄዱ ይችላሉ፣ ለውጭ ሀገር ህክምና ሊሄዱ ይችላሉ። እንደዚህ አይነት ፕሮሰስ ውስጥ ሲገቡ ለቤቶች መረጃ መስጠት የማሳወቅ ግዴታ አለባቸው። እሳቸው እንደሚሉት ከሀገር አልወጡም፣ ለጠበልም አልሄዱም፣ ቤቴ ውስጥ እየኖርኩ ነው የሚሉት እና እናንተ ደግሞ ሌላ ቤት ነው የሚኖሩት ካላችሁ በከተማ ደረጃም ኔትወርክ አለ። የሚኖሩበትን ቦታ ማረጋገጥ ትችላላችሁ። ሄዳችሁ እዛ ክፍለ ከተማና ወረዳም እኚህ ግለሰብ ወይዘሮ ህብረት እዚህ ቦታ ላይ ቤት አላቸው ወይ ብሎ ማረጋገጥም ይቻላል እኮ። እንደዛም አላደረጋችሁም? አዎ ትክክለኛ ጥያቄ ነው። ተከራይታ ልትኖርም ትችላለች፣ በግል ቤቷም ልትኖር ትችላለች። ይሄ ሁለተኛና ሶስተኛ ኦፕሽን ነው። ቤት ውስጥ የማይኖሩበት ምክንያቱ ጋር ለመድረስ ነው እኛ የምንፈልገው። ነገር ግን እኮ ገና አጣርታችሁ አልደረሳችሁማ። አሁን ዋናው እኮ እኛን ያከራከረን ቤቱ በሶስተኛ ወገን ተይዟል ነው። እሱ ማረጋገጫ የላችሁም። እሳቸው የሚሉት እኔ ቤቴ ነኝ ያለሁት ብለዋል። አንድ ሲቀጥል ደግሞ እናንተ ማረጋገጫ የላችሁም። እንደገናም ደግሞ ቅድም እርሶ ምን አሉኝ? ተከራይተውም ሊኖሩ ይችላሉ ብለውኝ ነበረ። ለምንድን ነው የሚከራዩት የራሳቸው ቤት እያለ? በዋናነት አንተ ሼር ማድረግ አለብህ። እኛ የኛ ባለሙያ ቲም ወርዶ ሲከታተል ቤት ውስጥ የምናገኘው አይቷ ነው የምናገኘው። እንዴ ስራ ሊኖራቸው አይችልም? እናንተ የምትመጡት በስራ ሰዓት ነው። የዘንድሮ አይደለም እኮ የዘንድሮ ዓመት አይደለም እንዴ። ይሄ መለኪያ ይሆናል እንዴ አቶ አዱኛ? እኔ ለምሳሌ ይኸው ጠዋት ወጥቼ ማታ ነው የምገባው ቤቴ እና ቤት አትኖርም እባላለሁ እንዴ? አሁን ይሄኛው በእኛ አሰራር ላይ ቤት ውስጥ አይኖርም የሚለው ማረጋገጫ ምንድን ነው የሚለው ነው መጀመሪያ መግባባት አለብን። አቶ አዱኛ እያሳመኑኝ አይደለም። ቤት አላቸው የሚል ጥርጣሬ ነው እንጂ ማረጋገጫ የላችሁም። እነዚህ መረጃ የሰጡት ሰዎች ማረጋገጫ አቅርበው ካለ እሱን ማረጋገጫ ቢነግሩኝ። ቤት ውስጥ እንደማይኖሩ ኮንፈርሜሽን አድርገናል። ታዲያ ግለሰቡ የት ነው የሚኖሩት? እሱ ሁለተኛና ሶስተኛ ጀስቲፊኬሽን ነው። ጀስቲፊኬሽኑ በዛ እኮ አቶ አዱኛ፣ ሌላም አራተኛ ጀስቲፊኬሽን ሊያመጡ ይችላሉ። ባጭሩ እነዚህ እርሶ የሚሏቸው ጀስቲፊኬሽኖች ማረጋገጫ አይደሉም፣ መላምት ናቸው። ህጉ ግን ይፈቅዳል እንዴ ሳታረጋግጡ ከቤት አስወጡ? ቤት ውስጥ አይኖሩም እኮ ወንድሜ። እሺ አቶ አዱኛ፣ ሁለት በግብረ ኃይል ቤቱ ልታስለቀቁ ስትሄዱ ግለሰቧ በዛ ሰዓት ሌሊት ነው ሄዳችሁ ተብሏል። ቤት ነበሩ አልነበሩም? አዎ አንተ ደግሞ እንድታረጋግጥልን ፈልገው ይሄ በኔ ጊዜ አይደለም የተጀመረው። በተከታታይ ወደኛ ወረዳ ከመቀላቀሉ በፊት ከዚህ በፊት ወረዳ 6 ነበረ ቤቱ። እንግዲህ የተንከባለለው ጉዳይ በእርሶ ሰዓት ነው እልባት ሊያገኝ የተቃረበው ህጋዊ በሆነ ወይም ህጋዊ ባልሆነ መልኩ። አሁን እንዲመልሱልኝ የፈለኩትኝ እሁድ ዕለት በግብረ ኃይል ልታስለቅቁ ስትሄዱ ግለሰቧ ቤት ውስጥ ነበሩ ወይስ አልነበሩም? አዎ አንተም አሁን አዳምጠኝ ያልኩ ለዛ ነው። ግድ የለም አዳምጦታለኝ። ሳይመልሱልኝ ወደ ሌላ ቦታ እንዳይሻገሩ ብዬ ነው። እመልሳለሁ። ከኛ በፊት ተከታታይ እርምጃ ለመውሰድ ቤቶች ሲሄዱ ቤት አይኖሩም በሚል ለመውሰድ ሲሄዱ ሱቅ ሚካኤል አካባቢ ስላላቸው በቅርበት ወደ ቤት ይሄዳሉ እንጂ አሁን እኛ ማስጠንቀቂያና መከታተል ከጀመር ጀምሮ ከሮብ ጀምሮ ወደ ሰፈር እንደመጡ ነው እኛ ጋር መረጃ ያለን። ታዲያ እኚህ ሴት እንግዲህ አሉ ማለት ነው ቤታቸው። አሁን እናንተ ልታረጋግጡ የሚገባው ታድኛ እርሶ በደንብ ያውቁታል ብዬ ተስፋ አደርጋለሁኝ። ሌላ ቦታ መኖራቸውን አለመኖራቸውን ማረጋገጥ ነው አይደለም? እሺ ሁለተኛ ልቀጥልሎ። የፍርድ ቤት ትዕዛዝ አንቀበልም አላችሁ? አንቀበልም አንልም። የሚቀበልም ጠፋ። ሲጀመርም ፍርድ ቤት ትዕዛዝ አንቀበልም ማለትም ስልጣን የለም። እውነት ነው። ፍርድ ቤት ትዕዛዝ ሰጥቷል። እኔ አልነበርኩም። ዛሬን ሐሙስና አርብ የትግራይ ክልል መልሶ ማቋቋም ሀብት አሰባሳቢ ኮሚቴ ሰብሳቢ ስለሆንኩኝ ቢሮ አይደለም ውለው ቀጠና አይደለም ውለው ስመለስ ይረከባለሁ እቀበላለሁ ብዬ ይደውልሻለሁ ብዬ ስደውልኝ መልሻለሁ። ይሄንን እሳቸው ግን ለጠፉት በር ላይ አሁን ተለጥፏል። እሱ ችግር የለውም። በጓሮ በኩል የተወሰኑ ሰዎች ገብተው ቀለም ቀቡ እያሉ ነው። ጓሮ በኩልም አይደለም ከፊት ለፊት ነው ገብቶ የቀቡት። ማን ነው የቀባው? ቤቱ ለሶስተኛ ወገን ተላልፏል። ይሄ አሰራር ነው። አዎ ግለሰብ አፈናቅላችሁ ነው የምለው። ምክንያቱም የሚወጡት ግለሰብ ሌላ ቦታ ይኖራቸው አይኖራቸው ስላላረጋገጣችሁ። አናፈናቀልም። ማፈናቀልም ስልጣንም አይደለም የኛ የፓርቲያችን ፕሪንሲፕልም አይደለም። ወደ ፓርቲ ከወሰዱ ጥሩ። ፓርቲያችሁ ሳታረጋግጡ የመጣ ጥቆማ ተቀብላችሁ አስወጡ ይላል እንዴ? ፓርቲው ህገወጥ ላይ ሲለር ሆኖ ነው የሚታገለው። እንዲያው የፓርቲውንም መርህ የሚጻረር እንዳይሆንቦት። ለማንኛውም ግን ፍርድ ቤትም እኮ ያገደውን ጉዳይ ላይ ነው እናንተ ሌላ ሰው ወይም ሌላ ግለሰብ ያዋዋላችሁት። ፍርድ ቤቱ ወስኖ የላከውንም እግዱንም እኔ ያላየው ቤቱ ባሰራሩ መሰረት ተላልፏል በሶስተኛ ወገን። አሁን እሷንና እኛን የሚደኘው ህግ ነው እኮ። ሰው ገብቶበታል፣ ማስወጣት አለባችሁ። ይሄም ህገ ወጥ ነው አሁን የተደረገው። አናስወጣም። ታስወጣላችሁ እንጂ አቶ አዱኛ። ምናልባት እኔ የማላቀው ወይም ያልነገሩን ምክንያት እስከሌለ ድረስ አሁን እየነገሩን ያለው ምክንያት በፍጹም የሚያሳምን አይደለም።
አሳማኝ ምክንያት ካለ ግን ማለት መመሪያው ህጉ የሚፈቅድ እኚህ ግለሰብ ሌላ ቦታ ቤት አላቸው ያላችሁትን ነገር በተጨባጭ ካረጋገጣችሁ ወይም ለሶስተኛ ወገን መስጠታቸውን ካረጋገጣችሁ ያኔ ታስወጣላችሁ። እናንተ የምትሉት ቤት ውስጥ ስንሄድ አናገኛቸውም የአካባቢው ሰው ጠቆመ ነው። ይሄ ደግሞ ያስኬዳል እንዴ? ቤቱ ይኑር አይኑር ተከራይታ አይኑር ቤት ውስጥ አትኖርም። እኔ እያልኩ ያለሁት ግን ማረጋገጫ አግኝታችኋል ወይ? አንተም ደግሞ ሼር እንድታደርግ የምንፈልገው ለእኛ ማረጋገጫችን ቤት ውስጥ አይኖሩም ተከራይቶ ይኖሩ የግል ቤት ይኖሩ ይሄ ሁለተኛና ሶስተኛ የኛ የማጥራት ስራ ነው። ስለዚህ አላረጋገጣችሁ ማለት ነው። ለማንኛውም ግን አሁን ምንድነው የምታደርጉት? አሁን እግድ ነው የመጣልን። በእግዱ መሰረት ህጋዊ አሰራሩን በጠበቀ መልሱ ሁለታችንም እኩል የምንዳኝበት ፍርድ ቤት ላይ ቀርበን መከራከር ነው። ሰዎቹ እንደገቡ ሆነው ነው ማለት ነው ክርክሩ የሚቀጥለው? አዎ። ለማንኛውም ይህ አይነት አሰራር ባልተረጋገጠ መልኩ ነዋሪዎችን አፈናቅሎ ሌሎች ሰዎችን የሚያስገባ መመሪያ ያለ አይመስለኝም። አለ ብለውኛል። እዚህ ደግሞ መመሪያው ምን ይላል የሚለውን ደግሞ እጠይቃለሁ። እርሶን ግን ላመስግነዎት። አቶ አዱኛ ካሳ በቂርቆስ ክፍለ ከተማ የወረዳ 5 የቤቶች ጽህፈት ቤት ኃላፊ፣ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። አሜን። እኔም አመሰግናለሁ። አድማጮቻችን ሰዓት ገደበን። ሌሎችም ጥያቄዎች ነበሩ። ምክንያቱም ከእግዱ በኋላ ነው እኚህ በአዲሱ ውል የተዋዋሉት አይደለም የሚለውም መመለስ አለበት። ይህንን ጉዳይ ለማረጋገጥ ዛሬ ወደ ወረዳው ሄጄ ማረጋገጥ ፈልጌያለሁ። ጉዳዮቹም በቀጣዩ ሳምንት አንደኛው ቀን ላይ እነግራቸዋለሁ የደረሰበትን። ሌላው ለዛሬ የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚን ዶክተር ብሩክ ከድርን ቀጥሬያቸው ነበረ። በዚህ ጉዳይ ምክንያት ሰዓት ስለገፋ ወደ ሰኞ አሸጋግሯለሁኝ። ለሌሎች ጉዳዮችም እንግዲህ ይሄ የማንም እንጠይቅለው ፕሮግራማችን አድማጮች ቀድመው ደውለው ያገኘነውን የመጀመሪያ ጉዳይ ነው የሚደወለውና ዛሬ የመጀመሪያ አድማጫችን ወይዘሮ ህብረት ያቀረቡት የሰማነውን ታሪክ ነበረ። ይሄ ነበር የዛሬ ጉዳያችን። አድማጮቻችን እንግዲህ ወደ ማጠቃለያችን ደርሰናል። ሰምተናል። እንግዲህ የሬዲዮንም ዘገባ እንመለስበታለን በዚህ ጉዳይ ላይ። ወይዘሮ ህብረት ለማጠቃለያ አሁን ያለሽበትን ህይወት እና መናገር መግለጽ የምትፈልጊው ነገር ካለ ድል ልስጥሽ። እሺ፣ አመሰግናለሁ። እኔ እንደዚህ አይነት እድል አገኛለሁ ብዬ መቼም አስቤም አላውቅም። ምክንያቱም 3 ዓመት 4 ዓመት ሙሉ የት ልሂድ ወዴት ልሂድ እያልኩ ጨንቆኝ በቃ ከመሀል ከተማ ከቡልጋሪያ ወጥቼ አዲስ አበባ ጥግ ላይ ነው እየኖርኩ ያለሁት። ማላቀው ሰፈር ላይ እንደገና ሽሮ በርበሬ እየሰራሁ ሱቅ ትንሽ እያደረገ እንደዛ አድርጌ ህይወቴን እየመራው ነው ያለሁት። ከተቻለ እንግዲህ እኔ የደረሰብኝን በደል የሚመለከተው አካል እንዲደርስልኝ፣ አስፈላጊ ከሆነ ደግሞ ማግኘት የምችል ከሆነ ብትተባበሩኝ የመንግስት አካላትን ባገኝ ደስ ይለኛል። ይሄ የተሰራ ያለው ነገር በእኔ የተደረገው ነገር ደግሞ ውስጡን ደግሞ ሌላም ላይ ሊኖር ይችላልና ምናልባት አንዳንድ ስግብግቦች የሚያደርጉት ነገር ማህበረሰቡን የሚጎዱ ነገሮች ሊኖሩ ስለሚችሉ ወረድ ብለው እንዲታዩ በማሰብ መንግስት አካላት ባገኝ ደስ ይለኛል። ይሄን እድል ባገኝ ምክንያቱም ብዙ ጥሪ ያለው ግን መንገዱን ላቀው አልቻልኩም። አርፌ ነው ቁጭ ያልኩት። ንብረት የሚባል የለኝም። እንደ አዲስ በሰው ቤት ላይ ሆኜ ሰው ንብረት ነው የምተዳደረው። ይሄ ነው ያለኝ መልእክት። ስላደረክልኝ ኢንተርቪው በጣም አመሰግናለሁ። ፈልገህ ስላገኘኝም በጣም አከብርሃለሁ። ምናልባት ቀደም ብትል ኖሮ ጥሩ ይሆን ነበር ብዬ አስባለሁ። እግዚአብሔር እንግዲህ የፈቀደ ሆነ። ወይዘሮ ህብረት የሚመለከታቸውን አካላት እንግዲህ ለማነጋገር እንሞክራለን። እኛም እንዲያገኙሽ የደረሰብሽ ጉዳይ አለ፣ ለጊዜው ባንገልጸውም። ስለዚህ የሚመለከታቸውን አካላት ለማግኘት እንሞክራለን። በእኛም በኩል ጥረት እናደርጋለን። ይህን ቃል እንገባለን። በመስሪያ ቤቴ ጉዳይ ላይ ያለውን እሱንም እንዳው አቅሙ ካለ ይቻል ማህደሬ የመስሪያ ቤቴ ፋይል ተከፍቶ የሚታይበት ምን እንዳጠፋው እዛ ጋር ምን እንደተቀመጠ ባቅ ስራዬን እየወደድኩት ከስራዬ የቀረሁትና እግረ መንገድም ኢሚግሬሽን ኦፊስ ያለውን ነገርም ብታጣራል። ምክንያቱም ለምንድን ነው ከስራ እንደዚህ ሆንኩት ብዬ በጣም ለምን እያልኩ ኖር ያለው ብቻ። ለማንኛውም ያየኝ ሁሉ ይደነግጣል። እናቴ ስታይ በጣም ታዝናለች። አንድ ሽበት የላትም እሷ። ማሳልፈው ነገሩ ፈሪ ሆኜ ኖር ያለው ብቻ። ምን አርጌ ነው እያልኩ
አሁን በደረሰብኝ በደል ላይ ደግሞ እጅግ በጣም ሞራሌም የልጆቼም ሞራል እኔም ሞራል ተነክቷል። እንኳን እኔ የአካባቢው ተነስተህ ልጆችህን ብለው እናቶች ደረታቸውን እየመቱ እያለቀሱ ነው የወጣሁት ከዛ ሰፈር እቃዎች እየተወረወሩ። ስለዚህ እንደዚህ አይነት ሁኔታ ላይ ነው ያለሁት። ብትችል አቅምህ የፈቀደውን ለህሊና ታጣራልኝ ደስ ይለኛል። እኔም እፎይ እንድል ልጆቼም እፎይ እንዲሉ እሺ ቃል እንገባለን። በእውነት እንሞክራለን። የሚመለከታቸው አካላትም ጉዳዩን ትኩረት ቢሰጡበት እንላለን። የተቻለን እናደርጋለን። ይዘሩበት። አመሰግናለሁ። እኛም እናመሰግናለን። ከሮቤል ጋር እንቀጥላለን። እናመሰግናለን። እንግዲህ በጣም አሳዛኝ ታሪክ ስንሰማ እንደ ተመልካች ቁጭ ብዬ እየሰማሁ ነው የነበረውና በጣም የሚያሳዝን ቤተሰብ ነው። የምታሳዝን ሰው ነችና ምናልባትም ጨምረው ካለ እሱን ጨምርና ከዚህ አንድ ሁለት ጉዳዮች ርዕሰ ጉዳዮች አሉ እነሱን እናነሳለን። አዎ እንግዲህ ዘግይታ ነው ይህን ጉዳይ ያወቀችው። አሁን ቅድም እንደነገርኩ ከ2014 ዓ.ም ጀምሮ ነበረ ስፈልጋት የነበረው። አጋጣሚ ሰሞኑን አንድ ሰሌ የሚባል ወዳጃችን አገናኘኝ። በጣም ነው ደስ ያለኝ። ሰሌ በዚህ አጋጣሚ አመሰግናለሁኝ። እና እውነቶች እንደዚህ ሲወጡ ደስ ይላል። ክንፈን ገላል የተባለው ሻለቃ ፀሐዬ ባለቤቱን ሻለቃ ፀሐዬ ምን ያደረጉት ነበር መሰለህ? በሰንሰለት ታስሮ ልጠይቀው ስትሄድ ባለቤቱ የተወሰነ ቀናት ነበር የምትጠይቀው። በተለይ በሳምንት አንድ ቀንም አድርገውባት ነበር። እሑድ ቀን ስታወራ ነው ለስላሴ ይቀመጡ ነበር ከሷ ጋር እና ቲሸርቱ ትወስዳለት በቀናት ልዩነት ይበጣጠሳል ጀርባው ብቻ። እና ምንድነው ፀሐይ ለምንድነው ጀርባ የሚበጣጠሰው ቲሸርቱ በተለየ ትለዋለች። አይ ምንም ምናምን ይላታል። ክብረ መንግስት የሚባል የኦሮሚያ ፖሊስ ነበረ። እዛ ነበር እሱ የሚያየው ነገር ነበር። እጁን በሰንሰለት ያስሩትና ፀሐይን ኬሚካል እዚህ ጋር ይነሰንሱበታል። ሲነሰንሱበት ማከክ ስለማይችል ከግድግዳ ጋር እንደዚህ ሲፈትገው ቲሸርቶቹ ይቀዳደዳሉ። እና ክብረ መንግስት ይህንን ያያል። ለባለቤቱ እሷ ስልክ ትቀያይር ነበር ሞባይል እና ቁጥር ዛሬ ተጠለፍኩ ነገ ተጠለፍኩ እንግዲህ አምሳለ እየጎተቱ ነበር የሚያሰቃያት የነበረው። በፀጉሯ በጣም ከፍተኛ ስቃይ አድርሰውባታል። ልጆቹ አፍ ውስጥ ሽጉጥ እየተቀባ በጣም ነበር የሚያሳዝኑት። ያው ገልጸነዋል መጽሐፍም ላይ እና ሻለቃ ፀሐዬ ላይ የተፈጸመው ግፍ አይደለም። ክብረ መንግስት ሲነግራት ስልኩን ጠለፉበት፣ ቀጥቅጠው አሰቃይተውት ምን መርዝ እንደጋቱት እኔ እንጃ። ከንጉሴ ጋር በወራት ልዩነት ነው የሞቱት። እንግዲህ በጣም የሚገርም ነገር መጀመሪያ ላይ ምንድን ነው የሆነው መሰለ? ሻለቃ ንጉሴ ዝማም ባልሽን እናስፈታልሻለን ወደ ስራ እንመልስልሻለን ተባለች። ክልል 14 ነበር የምትሰራው እና ዝማም የቢተው ባለቤት የቢተው ባለቤት እና ሌላው የጎደፈ ታሪኳን ለራሷን በጣም ነውረኛ እና ከህወሓት ተጣልቶ የወጡት ሰዎች ጋር በተለይ አረጋሽ አዳነ ቤት ትሄዳለች እና አንድ ቀን ማታስ አረጋሽ የለችም ምናምን ትላታለች። ሰራተኛዋ የለችም። ሰራተኛዋ ጓዳ እያለች የለችም ምናምን ብላ ትላለች። ትንሽ ተቀምጣ ትወጣለች። ዝማ አረጋሽ ስትመጣ ሶፋው አቀማመጡ ልክ አይደለም። ማን መጥቶ ነበር ትላታለች ለሰራተኛዋ። ገብሩ አስራት ላይ መጽሐፍ ተጽፏል። ዝማ መታ ነበር የቢታው ሚስት ትላታለች። ከዛ ሶፋውን ስትገለብጠው በወቅቱ ከዩክሬን የተገዙ ነጌታቸው አሰፋ የገዟቸው ሳንቲም የሚመስሉ ድምፅ መቅረጫዎች የሆነ ብረት ጋር ታያይዛቸዋል እንደ ማግኔት እና እንዳለ የምታወራው ነገር እነሱ ጋር ይሄዳል። ይሄ ነገር በ12 ሚሊዮን ዶላር ነበር የገዟቸው እነዚህን ቁሳቁሶች። ይሄ ሰው ቤተመንግስት ስትገባ ሰውየው ጋር መለስ እንዳለ ስኬሌተንን የሚያሳይ እንደዚህ አይነት እቃዎች ገዝተው ነበር። ብቻ የስለላ ቁሳቁሶች እና ሰጥተዋት እዛ ቤት ውስጥ ስለሆነ የሚገናኙት ያንን ለመጥለፍ ነበረ ያስቀመጠችው። ነቃቀለቻቸው አረጋሽ እና ቀጥሎ ምንድን ያደረገችው? በዛው ሰሞን ስያ ብርሃን እናስፈታው አለቻቸው ለነገብሩ አስራት እና ለዓለም ሰገድ። እንዴት ነው የሚፈታው? ቁልፉን የሚይዘው የእስረኞቹ ቁልፍ ቤት የሚይዘው
ሻለቃ ንጉሴ ነው፣ እግባባዋለሁ። ስለዚህ ልናስመልጠው እንችላለን። ወዴትም ወዴት ነው የሚያመልጠው? ከዚህ አዞቶ ወዴት ነው የሚያመልጠው? ምናምን ሻለቃ ንጉሴ ታርጌት ውስጥ ገብቶ ነበር። ከዛስ ቀጥሎ ከወይን ቤት ሊያመልጥ ሲል ገደል ነው ብለህ ግደለው አሉት። አልገለውም አለ። ከዛ በኋላ ነው የገደሉት። አየህ ራሱን ለመጠበቂያ ነው እንግዲህ። ቅድም እንዳለችው ሽጉጥ ሲል እንደሚገሉ ታውቋል። አዎ በደንብ አካሄዳቸውም ያስታውቃል። እና አየህ እንግዲህ የሚያሳዝን ተግባር ነው የተፈጸመበትና ይህን ሁሉ ታሪክ እንግዲህ ከቅርብ ጊዜ ወዲህ ነው ባለቤቱ የሚያወቀችው። እኔ ግን አውቅ ነበረ እና መጨረሻ ላይ ያሳዘነችኝ ማለት ስዬ አብርሃ ልጆቹን ጠይቃቸው የትግራይን ሕዝብ ያስፈጁ ደም ያለባቸው እሱን የታደገውን ሻለቃ ንጉሴን ሊያስታውሰው ጨካኞች እኮ ናቸው። እንደ ወያኔ ውለታ ምንም ነገር አያውቁም። ይሄ ልጅ ታግሏቸው በልጅነቱ ነው እንግዲህ ሲታገልላቸው ይኖረው። ሰው ካልገደልክ ብለህ ሰው ትገላለህ። እሱ ብቻ አይደለም። ቅድም ያልኩ ክብረ መንግስት የክብረ ነገስት ነው ክብረ መንግስት እንደዚህ ነገር ነው። ክብረ ነገስት መሰለኝ መጽሐፉ ላይ ያለ ተሰውሱ እና እሱም እንደዚሁ በተመሳሳይ ነው የተገደለው። ሰው ሲሰቃይ አይቶ ለሚስትየዋ እውነቱን በመንገሩ እና ይህንን ይመስል ነበረ። በጣም የሚያሳዝን ነገር ነውና አጠቃላይ ታሪኩ ይህንን ይመስላል። ሌሎችም ብዙ እንግዲህ ወንጀሎች ይኖራሉ። ግን ቅድም እሷም እንዳለችው ኢሚግሬሽን ኃላፊዎች እና አለበት ወደ ስራ ውስጥ ቢመልሱ ልጅ ወጣት ነች። አይጠግቡም እኮ ወያኔዎች ገባ አይጠግቡም፣ ገለው አይጠግቡም። ሰሞኑን ጻድቃን ስለ ሀየሎም ሲናገር ሰማሁት። ሰሞኑን ሳይሆን ትንሽ ቆየት ብሏል። እንዴት እንደሞተ እሱ እንዴት እንደተጠራ ራንሽ መጀመሪያ እንደሰማ አንተ ሌላው አዲስ የተናገረው ነገር ሀየሎም ወድ መድህን ነበረ አለ። አብሮት ነበረ። እኔ አንድሪያስ ብቻ ይመስለኝ ነበረ። ወድ መድህን እኮ ዋና የመለስ እኮ አሽከር እኮ ዝምድናም አላቸው። አየህ በተቀነባበረ መንገድ ነው ሀየሎምን ያጠፉት ማለት ነው። ለምን መሰለ ዛሬ የምናገረዋለሁ በዝርዝር ስለ ሀየሎም እንመጣበታለን። የእንትናንም እያሳየን የጻድቃንንም ምን እንደሚል ሀየሎም ከተገደለ በኋላ ጠርተው እነ ስብሃት እጁ ስላለበት ባለቤቱ አልጋነሽን ወስደው በረሃ ላይ ወታደሮች ስታያሉ እቺ ታጋይ ነበር። ምንም መሳሪያና ምናምን ምንም ወታደር ከሆንክ ምንም መሳሪያ ብታይ ምን ያስደነግጣል? እና ወዲያው ወታደር ስታይ ወደ ገደል ገባች ብለው ነው ያሉት እነ ስብሃት። የኢትዮጵያ መከላከያ ሰራዊት በአካባቢው ላይ ሲመጣ ጥቆማ ነበረው። ከዛ ገደል ውስጥ ነው እንትና የገቡት። እዚያ አካባቢ ባለስልጣናት አሉ በሚል ገበሬዎችን ምናምኖችን በመጠየቅ እዛው እነማን እንደሆኑ ባይታወቅም ገደል ውስጥ እንዳሉ ታወቀ። የስብሃት ልጅ ይሄ አሁን ተገደለው ሳይሆን ይሄ አሁን ያለው ማለት ነው። እሱ እየወጡ ሎሚና ውሃ ከገበሬው እየያዙ ይገቡ ነበር። ለምን እንደሆነ አላውቅም። እነ ስብሃት ይወስዱ ነበር። ምንድነው የሚጠቅማቸው ነው ያላውቅም። እና የኢትዮጵያ መከላከያ ሰራዊት ሲደርስ እነ ስብሃትን ሲያወጣ የእሱ አስክሬን ተበላሽቶ የሀየሎም ሚስት አስክሬን ተበላሽቶ ነው የተገኘው። ስለዚህ አስቀድመው ገለዋት በደንብ እንጂ ገፍትረውን የገደሏት። መምጣት እኮ አትፈልግም ነበር እኮ ከኒውዮርክ እኮ ነው ያስመጧት። ከእንትና ጋር እኮ አንድ ላይ ነበሩ እኮ ከፕሮፌሰር ሀረጎይን ጋር ወደ ብርሃን የመውጣት እቅድ አልነበራትም አለች። ምንም ነገር እናወራ ነበረ እና ምናልባት ድሮን ይደበደባል ጀት ይደበደባል ምናምን እየተባለ እነሱ ያወሩ ስለነበረ ነበረች እኮ መቀሌ እኮ ፕሮፌሰር ሀረጎይን ከእሷ ጋር እኮ መሬት ስር ገብተዋል። ከዛ በኋላ እኮ ነው አንጠልጥለው አፍነው ይዘዋት የሄዱት። አየህ እችንም ወይዘሮ ህብረትንም እንደዚህ ነው ሲያደርጓት።
ማለት ከስራ አባረሯት፣ ነገሩን እንዳታቅ አራስ ነው የሚያደርጉ፣ በዚህም በዛም ነው የሚያጣድፉ። የአየሉ ሚስት እንደዛ ሆና ነው የሞተችው። ተበላሽታ ነው እኮ የተገኘችው። ወርውረዋት ከገደል ላይ። ስብሐት ጨካኞች ናቸው። ስንት ሰዎች በልተዋል፣ ስንት ደም ጠጥተዋል፣ ስንት ስጋ በልተዋል፣ የሰው ስጋ። ይሄ ነው የሆነው። እንግዲህ ደግሞ ወደ አንተ ርዕሰ ጉዳይ ስንመጣ ከሰሞኑ ደግሞ እንግዲህ ማህበራዊ ሚዲያዎች ላይ በእርግጥ ትልልቅ ሚዲያዎች አይደሉም፣ ዝም ብለው የተለያዩ ሰዎች ግለሰቦች የሚለጥፏቸው ላይ ነው አርአያ ተስፋ ማርያም ሞተ እየተባልክ ሟርት እየሆነብህ ነው እንግዲህ መጥቷል። እንዴት አየሁ ይሄን ነገር? በመጀመሪያ ዓመት በዓል እንዴት አለፈ? ዓመት በዓል ጥሩ ነው። እንትን እንዳንገባ ስቱዲዮ አንተ በልተ ታመም። ኧረ ቆይ ስለ አለቃ ሀማን ደግሞ ዳይሬክተራችንም ነው አሁን እኮ ቪዲዮም የሚሰራልን እሱ ነው። ዓመት በዓል ዶሮ እንደምወድ ያውቃል እና ያው እንትን እናቱ ምን የመሰለ ዶሮ ሰርታ ላከችልኝ። ይዤ እመጣለሁ አለ። እሑድ ቀን ሳያመጣው ቀረ። ሰኞ ቀን አመጣው። አማንሻ ቢያመጣው ምንድነው ወጥ አንድ ጉሮሮና እንቁላል፣ ሌላውን በልጦታል መሰለኝ። መንገድ ላይ ራሱ በልቶ ነው። መንገድ ላይ አላውቅም። አንተ ነግሯል እንዴ? እኔ አላውቅም። እኔ መንገድ ላይ ይሁን ቤቱ ይሁን የበላው እኔ አላውቅም። ዶሮ እኮ ታዲያ ዶሮን የሚያስበለው እኮ እንትኑ ነው፣ አጥንቱ ነው። እኔ የት እንደከተተው ጠይቀው እንግዲህ እስቲ እና ሞተ ላልከው ሁላችንም እኮ ሞትን ይዘን የምንንቀሳቀስ ሰዎች የጊዜ ጉዳይ ነው፣ የቀን ጉዳይ ነው። አንዳንድ ሰው ለሰው ሞት ሲመኝ በጣም ይገርመኛል። ለምን መሰለህ? እሱ የሚቀር ነው የሚመስለው። ለምን ሞትን ትመኛለህ? ለሰው ህሊና ካለ ለሰው ሞት መመኘት የለብህም። እና ከመሞት ቢቀር ሰው ማንም ሰው የለም። እጅህ ላይ አስተማማኝ ነገር የለም። የተራ የጊዜ ጉዳይ ነው። እነ ንጉሴ ስለ ሻለቃው ንጉሴ ስናወራ ነበራል። እነሱ ባለፉበት የአየለው ሚስት እንዴት በሚያሳዝን ሁኔታ እንዳለፈች ተመልከተ። ክንፈ እንዴት እንዳለፈ ተመልከተ። እነ ሻለቃ ብዙ ታሪክ መጥቀስ ትችላለህ። እና እንግዲህ የተገጨሁት ነገር አለ እንዴ? ያው ከዚህ በፊትም ነገሩ ብለዋል። አሁን ደግሞ እንደገና እንደ አዲስ ሲደግሙት ነው እንጂ ያኔ ምን ቀን ትተነው ነበረ። አይ እኔ ብዙም ስለዚህ ጉዳይ መመለስ አልፈልግም ነበር ስላነሳኸው ነውና። ለተመልካቾች አንዳንዶች አሁን የተለያዩ ሰዎች ደውለውልኝ ክፉን ያርቀውና እንዲህ ቢሆን ኖሮ ስልክ አነሳ ነበር አልኳቸው። እና አንድ አይነት ነገር ስላለ ያው በዛ መልክ ተመልካቾቻችን ግራ የገባቸው ወዴት እንደሚሄዱ ሰሞኑን ስለጠፋን ያው ደግሞ በዛው ወቅት ብለን በጣም ብዙ ሰው ደውሎልኛል። ልክ ነህ። ግን ብዙ ጊዜ በቃ ደጋግሜ የማስበው ነገር ምን መሰለህ? ለምንድን ነው ሰው እንደዚህ? ለእኔ ብቻ እኮ አይደለም፣ ለማንም ሰው ለምን ሞት ትመኛለህ? እሱ ቀሪ ነው የሚመስለው። በቃ እዚች ምድር ላይ ቀሪ ነው የሚመስለው። ልቦና ይስጣቸው። መልካም፣ ለዛሬ እንግዲህ ይበቃናል። በጣም አሳዛኝ ታሪክም ነበር። እዛ ላይ እንግዲህ ደግሞ አንተ ጨመር አድርገበት ያሉትን ነገሮች እንዳለ በደንብ በዝርዝር ተንትነዋል። መጽሐፉን ላላገኙና ያላነበቡ ሰዎችም በአጋጣሚ በዚሁ አጋጣሚ ጥሩ ቆንጆ መረጃ አግኝቷል ብዬ ተስፋ አድርጋለሁ። ስለነበር ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ድረስንላችሁ ጋዜጠኛ አርአያ ተስፋ ማርያም እና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ ገንብተን ሸጠን ያጠናቀቅነውን ሳይታችንን እማኝነት በማቅረብ አሁን ደግሞ በቦሌ ጃፓንና ወሎ ሰፈር ግንባታና ሽያጭ ጀምረናል። በማስታወቂያ ዋጋ ባለ 1 መኝታ 77 ካሬ በ6 ሚሊዮን 173 ሺህ ብር፣ ባለ 2 መኝታ 98 ካሬ በ7 ሚሊዮን 874 ሺህ ብር፣ ባለ 3 መኝታ 123 ካሬ በ9 ሚሊዮን 907 ሺህ ብር አጠቃላይ ዋጋ ወይንም በ20% ቅድመ ክፍያ ብቻ እየሸጥን ነው። እንዲሁም ለኢንቨስትመንትና ለንግድ አመቺ በሆነችው በመሃል ፒያሳ በአንድ ዓመት የምናስረከባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ3 ሚሊዮን ብር አጠቃላይ ዋጋ ከ900 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት